ዳጣዬ በጣም ከፍቷታል። ይህም እንግዲህ አባቷ ዲኤንኤን እናስመርምር በማለት ምናልባት አባቴ ባይሆን የሚለውን ሀሳብ ውስጥ ገብታለች። እንዲሁም ከናታን አንድ ላይ ቁጭ ብለው ናታንን ከዚህ ቤት መውጣት ትፈልገኛለህ ብላ ጠየቀችው። እሱም የሄድሽበት እከተልሻለሁ በማለት መለሰላት። አቶ ደረጀም ለወይዘሮ ማርታ እኔ ከአንቺ ደብቄ በወልድ ምን ታረግኛለሽ ብሎ ጠየቃት። እሷም አንተ ምን ታረገኛለክ እኔ ከሌላ በወልድ ብለ ስትለው እፈታሻለሁ አላት። እሷም ለጊዜው እኔም ይሄን ሀሳብ ነው ማመጣልክ በማለት ደረጀም በጣም ጭንቅ ውስጥ ገብቷል። ምን ብሎ መናገር እንዳለበት ስለ ዳጣ ማለት ነው። ሰላም የዳጣ ነገር በጣም አሳስቧታል። ዳጣ ሰሞኑ ልክ አይደለችም፣ በጣም እየተጨናነቀች ነው። ምንድን ነው የሚሻለው በማለትም ለናታን ጠየቀችው። እስቲ ያሳምናት፣ እስቲ ጠይቃት በማለት አንተ ትንሽ ትነግርሃለች በማለትም ስትጠይቀው ናታንም እሷ እኮ ሚስጥረኛ ናት፣ ትሳቅ ትጫወት እንጂ ሌላ ነገሯ ምንም ነገር አትናገርም በማለትም መለሰላት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁልኝ? እኔ ጋር አልሐምዱሊላህ ሁሉ ነገር ሰላም ነው። እናንተም ጋር ሰላም እንደሆነ ተስፋ አለኝ እና ውድ ቤተሰቦች ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ሁሌም የምለቀው ቪዲዮ እንዲደርሳችሁ የደወል ምልክቱን መጫናችሁ እንዳትረሱ። ቪዲዮ ስትጀምሩ ላይክ እያደረጋችሁ አበረታቱኝ ማለት ነው። እንግዲህ ዳጣ እንደምታዩት በጣም ከፍቷታል፣ በጣም አዝናለች ሰሞኑ ማለት ነው። ይህም የተሆነው ምንድን ነው አባቷ ያው እርግጠኛ መሆን ስላለብኝ ዲኤንኤን መርመር በማለት ጠይቋት ነበረ በባለፈው ክፍል። ከዛ በኋላ እንግዲህ ዲኤንኤኑ ተመርምረው ውጤቱ አላወቁትም፣ ግን ሁለቱም ጭንቅ ውስጥ ገብተዋል ማለት ነው። ዳጣም ያስጨነቃት ምንድን ነው ይህንን ሰዎች ተለማምጄ አባቴ ባይሆን ይህ ቤት ለቅቄ እወጣለሁ፣ ከነሱ መለየት እንዴት ነው? ልክ እንደ እህቴ ውሃ እህቴን ከነሱ መለየቱን ነው የጨነቃት። አባቴ ባይሆን ብላ ጥርጣሬ ውስጥ አድሮባታል። እሱም ደግሞ አቶ ደረጀ ምናልባት ልጄ ከሆነች ለማርታ ምን ብዬ ነው ማስረዳት? ትዳሬስ ምን ብዬ ነው ማስተካክለው? በማለትም ጭንቅ ውስጥ ገብቷል። ሁለቱም ጭንቅ ውስጥ ናቸው። በእነሱ የተነሳ እንግዲህ ሰላምም ስለ ዳጣ መከፋትን በማየት በጣም ተከፍታለች። ምን ሆና ይሆን በማለት ጭንቅ ውስጥ ገብታለች። እንግዲህ አቶ ደረጀ ዳጣን ይዘው መኪና ውስጥ ቁጭ አድርጎ ያው የዲኤንኤ ውጤቱ አብረን እናየዋለን በማለትም እኔ ምልሽ ዳጣ እስኪ ከዚህ በፊት ጎዳና ያሳለፈቻቸው ታሪኮችን ንገሪኝ በማለትም ከዚህ በፊት ያሳለፈቻቸው ታሪኮቿን እንድትነግረው ጠየቃት። እሷም ነገረችው። ነገር ግን ከነገረችው በኋላ እኔ አሁን በጣም ያሳሰበኝ ከእናንተ መለየቱ ነው። አንተ ልጅህ እንዳልሆንክ ጠርጥረህ አይደል ይሄንን ውጤትን ያስመረመርከኝ ስትለው እኔ ተጠራጥሬ ሳይሆን ሌሎች እርግጠኛ እንዲሆኑ ነው፣ ሌሎች ጋር ለመናገር እርግጠኛ መሆን ስላለብኝ ነው በማለትም መልሰላት። እሷም በዚህ ጊዜ ቤት ውስጥ ልትናገር ነው ለናበጌ እህታቸው እንደሆንኩ ልትነግር ነው በማለትም ስትጠይቀው አይ ለነሱ ሳይሆን ለሌሎች ሲጠይቁኝ እርግጠኛ መሆን ስላለብኝ ነው በማለትም ቤት ግን መናገር እንደሌለበት ነገራት። በዚህ ጊዜ እሷ በጣም ተከፋች። እኔ አሁን ከእናንተ ተለይቼ የት ነው የሚሄደው? ነገሩ ተው በቃ ችግር የለውም። ሞገስ አንድ ምክር መክሮኛል፣ ለሁሉም ነገር ፈጣሪ አለ ብሎኛል። ስለዚህ ከእናንተ ብሄድም ወደነ ምሳሌ ሄዳለሁ፣ እነሱ ናቸው ከጎዳና ያነሱኝ በማለትም ለአባቱ አስረዳቸው። አባትየውም በነገሮቹ በጣም ግራ ተጋብቶ ቀጥታ ወደ ቤት ሄዱ። ቤት ሄደውም ከማርታ ጋራ እዛው አልጋ ላይ ቁጭ ባሉበት እኔ እምልሽ በጣም ተጨናንቆ አየችው። ደርዬ ምን ሆነህ ነው ተጨናንቀሃል ስትለው አዎ የልጄን አዎ የማስያስበኝ ነገር አለ ሲላት ምንድን ነው ያሳሰበክ? ስለ ውሃ ነው እንዲህ ያለችው። አይደለም ስለ ዳጣ ነው አላት። እንዲህ ስለ ዳጣ ምን ያሳስብሃል? እዛ አባቷ ይጨነቅበት እንጂ አንተ ምን አስጨነቀህ ስትለው ቤቷ እኮ ቤተሰብ እኮ አያቅም ከውጭ እንደወለዳት ብሎ ሲጠየቃ ነገራት። እሷም እንዴ እዛ ተንዘላዝሎ እንደወለዳት እሱ ይጨነቅበት አንተ ምን በወጣህ አለችው። በዚህ ጊዜም እኔ ምልሽ ማርታ
እኔ ቢሆን ምን ታረጊያለሽ በማለትም ጠየቃት። የዘፈን ዳርዳር እስክስታ ነው አሉ። ከዛ እሷም እንዴ ምን ማለት ነው በማለት እኔ አንተ እተማመንብሃለሁ፣ እንደዚህ አይነት ሰውም አይደለህም፣ ያገባሁህም ሁኔታህን አይቼ ነው። እናም ደግሞ አክብረኸኛል፣ ብዙ ነገር አድርገኸኛል፣ እመቤት እንደሆነ አድርገኸኛል፣ አንተ በዚህ አልጠረጥርህም በማለት መለሰችለት። እሱም አይ እኔ ከውጭ ብወልድ አንቺ ምን ታረጊኛለሽ በማለትም ጠየቃት። እንዴ ደሬ እስቲ አንተ አስበው፣ አንተ እኔ ከሌላ ብወልድ አንተን አስቀምጬ ከሌላ ብወልድ ምን ታረገኛለህ ካለችው፣ እሱም እፈታሻለሁ አላት። በቃ እኔም ለጊዜው እንደዛ ነው ማደርገው በማለትም መለሰችለት። በዚህ ጊዜ ጭንቅ ውስጥ ገባ። አሁን ዳጣ የኔ ልጅ ናት ብላት በቃ ትዳሬ ሊበተን ነው ልፋታ ነው ከሚስቴ በማለትም ጭንቅ ውስጥ ገባ። በዚህ ጊዜም ወይዘሮ ማርታ አይዞህ በቃ እንዲሁም ምንም ነገር ተውና ጭንቀቱንም ምንም ተው፣ እንደውም ናፍቀኸኛል በማለትም እንደው አጠገብሽ አስቀምጠሽ ናፍቀኸኛል ስትይ ትንሽ አታፍሪም? ግን ወይዘሮ ማርታ ምን ነው ስንት ዓመት ያላዩ ባሎቻቸውን ያላዩ አሉ አይደል እንዴ? አጠገብሽ አስቀምጠሽ ናፍቀኸኛል ሮ እና ውድ ቤተሰቦቼ ማለት ነውና ከዛ በኋላ ግን ሰላም የዳጣ መከፋት የዳጣ ሁኔታ በጣም አሳስባታል። ከዛ ወደ ናታን በመሄድ እኔ ምልህ ናታ ዳጣ እኮ ልክ አይደለችም፣ ሰሞኑ አውርታሃለች በማለትም ጠየቀችው። እሱም አይ ምንም አላወራችም እናወራለን እኮ በማለትም ጠየቃት። አይ ሰሞኑ የተጨናነቀች ትመስላለች በማለትም መለሰችለት። እኔ እንጃ ምን ሆና ይሆን በማለት እስቲ ደውልላት ስትለው እንዴ ከአባቷ ጋር እኮ ነው፣ ከአባቷ ጋር ከሆነች ምን ትሆናለች ብለሻል አላት። አይ ቆዩ እኮ እስቲ ለማንኛውም ደውልላት ስትለው አይ እኔ ከአባቷ ጋር ከሆነች አልደውልም፣ ለምንድን ነው የምደውለው በማለትም እስቲ ጠይቃት ምን እንደሆነች፣ ምናልባት ለአንተ ልትነግር ትችላለች፣ ለእኔ ግን ምንም ልትነግረኝ አልቻለችም አለችው። ምኑን ልጠይቃት ሲላት የት እንደተወለደች ቤተሰቦቿ ማን እንደሆኑ ጠይቃት አለችው። እሱም እሺ ጠይቀታለሁ፣ ነገር ግን ለምን ፈልገሽው ነው ይሄ ሲላት አይ ዝም ብዬ ነው ለማወቅ ብቻ ስለፈለግኩ ነው ዝም ብዬ ነው አለችው። በዚህ መሀል እንግዲህ ውሃ መጣችና እንዳጣስ አለቻቸው። እኔ እንጃ ከአባትሽ ጋር አይደል የሄደችው ብለው ሲመልሱላት አባቴ እኮ መጥቷል፣ ዳጣ ግን አልመጣችም በማለት ስትነግራቸው እነሱም በጣም ግራ ተጋቡ። የት ሄዳ ነው እሷ? አባትሽ መጥቷል፣ አዎ የት ሄዳ ነው በማለትም ግራ ተጋቡ። በዚህ ጊዜ ናታን እባክህ ደውልላት እስቲ በማለትም ሰላም ለሱ ነገረችው። እሱም እሺ እደውልላታለሁ በቃ በማለትም በዚሁ ተለያይተው ናታንም ወደ ሳሎን ቴሌቪዥን ለማየት መጣ። ሰላምም ወደ ኪችኗ ሄደች። በዚህ ጊዜ ናታን ሳሎን ላይ ቁጭ ባለበት ዳጣ መጣች። ሁለቱም ቁጭ ብለው ቴሌቪዥን እያዩ እያለ ዳጣ ግን ፊቷ ዝፍዝፍ አድርገዋለች። ናታን አይናን መመልከት ጀመረ። ከዛ ዳጣ እንደዚህ ያለችው እኔ ምልህ ናታን ምሳሌ እኔ ከዚህ ቤት በወጣ ትፈልገኛለህ ካለችው ምን ማለት ነው እሱ ደግሞ አላት። ምሳሌ እኔ ከዚህ ቤት ቢሄድ አንተ እኔ ያለሁበት ትመጣለህ ካለችው እንዴ ልትወጪ ነው እንዴ ከዚህ ቤት ብሎ ሲጠይቃት አረ ምሳሌው ነው ያልኩ ለምሳሌ ነው ያልኩ አለችው። እንዴ እመጣለሁ ያለሽበትን እከተልሻለሁ አላት። እሷም እንዴ እኔ የሄድኩበት ትመጣለህ ካለችው አዎና ለምንድን ነው የማልመጣው የሄድሽበትን ተከትዬ አገኝሻለሁ በማለትም መለሰላት። እሷም እስታይል በቃ በማለት ነገር ግን ናታን የሆነ ነገር ሊገልጽላት ሲፈልግ እሷ ፊቷን አጠፋችበት። ከዛ በኋላ እንዴ እሷ አበግ እኮ አንተን አትሰጥህም እንዴት ትተውሃለች በማለት ስትጠይቀው እንዴ እሷ ምን ያገባት አላት። እንዴ ልትጋቡ አይደል እንዴ እንደዚህ የምትሳሳቡት አለችው። ከዛ የምን መሳሳብ ነው የምታወሪው? መቼ ነው የምንገባው ያልነው? የምን መሳሳብ ነው የምታወሪው? በማለትም በቃ ቻው በማለት ናታን ብድግ ብሎ ዳጣን ትቷት ሄደ ማለት ነው። ውድ ቤተሰቦቼ የዳጣ ነገር ምን ይሆን?
ውጤቱስ እውነት አባቷ አይሆንም ይሆን? አባቷ ከሆነስ ደረጀ ምንድን ነው ማድረግ የሚችለው? ለማርታ እንዴት አድርጎ ነው ማሳመን የሚችለው? ማርታስ ይሄ ነገር አምና ትቀበላለች ወይ? በጣም ትወደዋለች፣ በጣም ታምነዋለች። ትዳሯ አክባሪ፣ ልጆቿ ወዳጅ፣ ባሏ ወዳጅ ናት ወይዘሮ ማርታ ማለት ነው እንደምናየው። እና ይሄ ነገር ከተከሰተ በዳጣ ምክንያት ይሄ ትዳር ይበተን ይሆን ወይስ ኤፍራታ ይቅርታ ወይዘሮ ማርታ እሺ ብላ ትቀበል ይሆን የደረጀ ልጅ መሆኗን? ምን ይፈጠር ይሆን? ወይዘሮ አቶ ማናት አበጌልም የጠረጠረችው ነገር እውነት ይሆን? ምክንያቱም ከዚህ በፊት የአባዬ ልጅ ናት እያለችም ለእናቷ ብዙ ጊዜ እያነሳሳቻት ነበረ። ነገር ግን ይሄ ነገር የአበጌል ጥርጣሬ እውነት አድርጎት ይሆን? ውድ ቤተሰቦቼ እናንተ ሀሳብ አስተያየታችሁን በኮመንት አስቀምጡልኝ። መጨረሻው ምን ይሆን የሚለውን በጉጉት እንጠብቃለን። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑልኝ። አመሰግናለሁ።